የምስራችን ቃል የሚያበስሩ እግሮች እንዴት ያማሩ ናቸው የምስራችን ቃል የሚናገሩ አንደበቶች እንዴት የተባረኩ ናቸው የእግዚአብሔርን ቃል እውነት የሚደገፉ እንዴት የተባረከ ትውልድ ነው ስሙ ይባረክ ዛሬ እግዚአብሔር አምላክ በልቤ ያስቀመጠኝ እውነት ይሄ ነው በልቤ ያስቀመጠኝን እውነት በሶስት ቦታ ከፍዬ ተናግሬ ቶሎ ሄዳለሁ ባጠገባችሁ ያለው ሰው ከዚህ በኋላ ብላችሁ ንገሩ እጅ ይዛችሁ ምክንያቱም አብራችሁ ሲበኩ ከኔ ጋር አብራችሁ እንድትሰብኩ ጋብዛለሁ አጠገባችሁ ያለውን ሰው ያዙና ከዚህ በኋላ ወንጌል ቤት ይገባል በሉ ዓለም ላይ ቤት ይገባል አንተ ዝም ብትል አንቺ ዝም ብት እግዚአብሔር ለራሱ ክብር ቤት ያስገባል ላመኑት ቤት ያስገባል ላላመኑት ቤት ያስገባል እግዚአብሔር በእሳት ይመለካል እግዚአብሔር በእውነት ይመለካል እግዚአብሔር በመንፈስ ይመለካል እግዚአብሔር በስልጣን ቤት ይገባል ታምናላችሁ ድሮ ዘመንም ቤተክርስቲያን ያልቃል ይዘጋል ሲባል እግዚአብሔር ጳውሎስን መንገድ ላይ ይዞ ቤተክርስቲያንን ተካይ ያደረገ ወንጌል ያልቃል ይቆማል ሲባል እግዚአብሔር በእሳት ነው የሚነሳ ግሎባልን ይዞ እግዚአብሔር በእሳት ይመለካል ይሄን ትውልድ ይዞ እግዚአብሔር በትውልድ መካከል በእሳት ይገለጣል ስሙ ይባረክ ቃሉን የሚሰብክን ክፍል አብረን እናያለን ይህንን ያማሩ እግሮች የፈጠኑ እግሮች እንዴት እንዳማሩ ሮሜ ምዕራፍ 10 ከቁጥር 15 ያለውን አነባለሁ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ እያለ ይሄዳል ይቀጥላል እግዚአብሔር አምላክን ቃል ይዞ የተነሱ ትውልድ እንዴት ያማረ ትውልድ ነው በምድረ ባዳ የማይቆመን ወንጌል ይዞተ የተነሳ ትውልድ እንዴት የተባረከ ትውልድ ነው ይህንን የምስራቹን ቃል በእውነት ላላመኑ የሚያወራ አንደበት ወይም የሚናገር ምላስ የተባረከ ነው ስሙ የተባረከ ይሁን እግዚአብሔርን ቃል በእውነትና በመንፈስ እንድንናገር የእግዚአብሔር ቃል ይፈቅዳል እግዚአብሔርን ቃል በትውልድ መካከል ቆመን ኢየሱስ ያድናል እንድንል የእግዚአብሔር ፈቃድ ነው በእውነት ይሄ ትውልድ በዚህ ምድር ወንጌል የቆመ ይመስላል ቤተክርስቲያን የሚዘጋ ይመስላል ድባቡ በጣም ጸጥ ያለ የመጣበት ጊዜ ነው ይሄ ጊዜ አሜሪካንን ሲናይ ድሮ በኢትዮጵያ ሆነን ኢትዮጵያ ላይ እኔ አሜሪካን ሲሰማ አሜሪካን ላይ ባንዲራ ላይ እግዚአብሔር ኢየሱስን ይወዳለው ወይም እግዚአብሔርን ይወዳለው የሚል ጽሑፍ ሁሉ በብር ላይ የተጻፈ ነው በባንዲራ ላይ የተጻፈ ነው የሚባለው ዛሬ ግን ወድቋል እግዚአብሔር የምስራቹን ቃል ካንተ ጋር ያነሳል ከኢትዮጵያውያን ጋር ያነሳል ከግሎባል ጋር ያነሳል ዛሬ ከተሰበሰበው ሰው ጋር ያነሳል ስሙ ይባረክ ከኔ ጋር ነው የሚያነሳ የሚል ያጨበጨበ እግዚአብሔርን ያመልካል ደስ ይለናል አይደለም ወንጌል ሲሰበክ እኔን ከሚበላ ይልቅ ከሚጠጣ ይልቅ ብር ብዙ ከሚይዘው ይልቅ ደስ የሚለኝ መቼ ነው ብትሉ ወንጌል ሲሰብክ ብቻ ነው
ልቤን የሚያረካ ጤንነትን የሚያገኘው ውስጤ ሰፍ ብሎ የሚኖር የሚመስለኝ ወንጌል ሲሰበክና ሲሰብክ ነው። አጠገባችሁ ያለውን ሰው ንገሩ፣ ወንጌልን በነጻነት ትሰብካለህ በሉ። ወንጌልን በስልጣን ትሰብካለህ በሉ። ወንጌልን በእውነት ትናገራለህ በሉ። ያ የሚያምሩ እግሮች በኢየሱስ ክርስቶስ ስም በዚህ አለ ይነሱ። እንዲነሱ ትፈልጋላችሁ? እግዚአብሔር አምላክ ሳይወዱ ያነሳል። ጳውሎስም ቤተክርስቲያንን አፈርሳለሁ አስጨንቃለሁ ብሎ በወጣበት ነው እግዚአብሔር አይኑን ያዘና ለወንጌል ጨካኝ አድርጎ ቀባ። ውስጡን ደርሶ በቃ ለሌላ ንቅንቅ እንዳይል አጥብቆ አልብሶ ወንጌልን አልብሶ ወንጌልን አስታጥቆ በሱ ፊት ቆመና አይኖቹን ያዘ። አይኖቹን ከያዘ በኋላ የሚታሳድደኝ ማን እንደሆነ ታውቃለህ ወይ አለ። ካለ በኋላ የትም መሄድ አልቻለም። አይኖቹ ተይዟል። አይኑ እውር የሆነ ሰው የሚመራውን ሰው ይመራል እንጂ የትም መሄድ አይችልም። ምሪቱን ቀጠለ። ወንጌልን ሰባኪ ያደረገ እግዚአብሔር አምላክ በዚህ ትውልድ መካከል የተማረውን ሰው ጨክኖ በእውቀት የሄደውን ሰው ጨክኖ ኃያል የሆነውን ሰው ለወንጌል ይይዛል። ሕይወቱን ለራሱና ለገንዘቡ ያሰረከበውን ሰው ይመልስና ለወንጌል ያቆማል። ምክንያቱ ምንድነው ብትሉ የመጨረሻ ዘመን ነው። የመጨረሻ ዘመን ላይ እግዚአብሔር ሳያውቅ አንደበቱን ወደ ቃሉ እውነት ይመልሳል። ወደ ሕይወት ቃል ይመልሳል። ሳያውቅ ኢየሱስ ጌትነትን እንድናገር ያደርጋል። ትንሣኤንና እውነቱን እንድናገር ትንሣኤንና ኃይለኛ እንደሆነ መነሳቱንና ኢየሱስ እንደሚመጣ እንድናገር ምላሶቹን ይጠቀማል። አሜን በሉ። ያንን የሚታምኑ አሜን በሉ። ስሙ ይባረክ። ምክንያቱም እግዚአብሔር ዘመን ነው። ዘመኑ የወንጌል 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 ነው። ስሙ ይባረክ። ዘመኑ የወንጌል ነው። ክብር ለስሙ ይሁን። በልጁ የሚያምን የዘላለም ሕይወት አለው የሚል አንደበት በዮሐንስ መልእክት ላይ 3:36 ይህንን እናገኛለን። በልጁ የሚያምን የዘላለም ሕይወት አለ ብሎ የሚናገር አንደበት እንዴት የተባረከ ነው! የእግዚአብሔርን ቃል የሚናገር ሕይወቱ ላይ ኢየሱስን የሾመ ሰው ኢየሱስ እንደሚያድን በአጠገቡ ላለው በመንገድ ላለው ካምፓኒ ላይ ያለው የሚናገር ሕይወት እንዴት የተባረከ ሰው ነው! በልጁ የሚያምን በአብ በወልድ በመንፈስ ቅዱስ በአንድ አምላክ የሚያምን ከሞት እንደተነሳ የሚያምን ትንሣኤን የሚያምን ዳግም እንደሚመጣ የሚያምን አዳኝ እንደሆነ የሚያምን ሰው እንዴት የተባረከ ነው! ስሙ ይባረክ። እኔ ነኝ የሚል አሜን ይበላ። ከአንደበቴ ይህ ቃል አይታጣ። በሄድክበት በልጁ የሚያምን የዘላለም ሕይወት አለ የሚል ሰው እግዚአብሔር የሚያይ ከሆነ እግዚአብሔር በሱ ላይ ሊሰራ የሚነሳ ከሆነ ሁላችንም እንነሳ። አጠገብ ያለውን አንድ መልእክት አድርሱልኝ። በልጁ የሚያምን የዘላለም ሕይወት አለው በሉ። በልጁ የሚያምን በልጁ የሚያምን የዘላለም ሕይወት አለው። ማይናገር አለ እኮ እየመሰከርክ ነህ።
በዚህ መካከል ምናልባት ቅድም እናታችን ጌታን እንደተቀበሉ በአፍ ያልመሰከረ ሰው ቢኖር በልብ አምኖ ያመነው ደግሞ በአፍ ያልመሰከረ ሰው ቢኖር ቃሉ ይናገራል ያንን ትእዛዝ እንድናገር ሕይወታችንን መለስ ብለን ማቴ ነው ጌታን የተቀበልኩት ማን ነው ያስመሰከረ እንድትሉ አዋጅ ነግራለሁ በእናትም በአባትም ባመኑ ቤተሰብ መካከል ተወልዳችሁ በአፍ ያልመሰከራችሁ በልብ ያመናችሁን ጌታ በአፍ መመስከር ተገቢ ነው ቃሉ ያዛልና ያንን የምስራቹን ቃል የሚናገረው ድፍረት የሚያገኘው መንፈስ ቅዱስ የሚታተመው አንደበቱ ቃሉን የሚፈጽም ወይም የሚያደርግ ሰው ላይ ነው ስሙ ይባረክ እንዲሁም ሁለት ነገር ተናግሬያለሁ በልጁ የሚያምን ዘላለም ሕይወት አለው ያንን የሚናገር አንደበት ያመነም አመነ አላመነም ያንን አንደበቱን ከፍቶ የሚናገር ሰው እንዴት የተባረከ ነው ሁለተኛ ሐዋርያት ሥራ ምዕራፍ 2 ከቁጥር 38 እስከ 39 ባለው ጴጥሮስ በምድር ላይ እየሄደ በእግሮቹ እየተራመደ የጌታ ቀን ቀርቧል ንስሐ ግቡ ኃጢአታችሁ ይሰራይለታል ንስሐ ግቡ እያለ ይናገር ነበር በምድር ላይ ያንን እንድንናገር ዛሬ ዘመን በማናውቀው እንግሊዘኛ በኮልታፋ አንደበት ኢየሱስ እውነት ሕይወት መንገድ ነው እንድንል እግዚአብሔር ይናገራል በእኛ ላይ ቆሞ ኢየሱስ እውነት መንገድ ሕይወት ነው ኢየሱስ በዚህ ምድር ሲኖር የሚያሳርፈን ወደኛ ዓለም ወደ ሰማይ ስንሄድ የሚያድነን መንገድ እውነት ነው ብለን መናገር መቻል አለብን በማላውቀው አንደበት ሲናገር በማላውቀው ቋንቋ ሲናገር እኔን ቋንቋ የማይሰማ ሰው ጌታን ሲቀበል አይቻለሁ በዚህ ምድር ጌታን ሲቀበል አይቻለሁ ጂሰስ true way ሲል እቺ ነው ተናገርኩት ጂሰስ one way ጂሰስ true way ነው ያልኩት ጠፋብኝ እንግሊዘኛ እቺን ሲናገር ግን እጁን ነው ያነሳ አባትነቱን ከየት እንደመጣ አላወኩም እንግሊዘኛ ተናገርኩ ጌታን ተቀበለ ስሙ ይባረክ ዛሬም ይህንን ጨማምሬ እናገራለሁ የእግዚአብሔርን እውነት በኮልታፋ አንደበታችሁ በገባችሁበት ተናገሩ እግዚአብሔር ኃይል ይሆንላችኋል ጉልበት ይሆንላችኋል እጅ ሰጣ ለጌታ ጌታን ተቀበለ ማስተማር ስለማልችል ለሌላ ሰው አሳልፌ ሰጠው ምን ላርግ እሱ የኔን አይሰማም እሱ የሚናገረው እኔ ሰማለሁ እሱ ግን የኔን እንግሊዘኛ መስማት አልቻለም ጥቁር ነው ለሌላ ሰው አሳልፌ አስተምር ከቻልክ አስጠምቅ አልኩት ወደኛ ናት ብዬ ስጋብዘው መምጣት ፈቃደኛ አልሆነም ለመምጣት ፈቃደኛ አልሆነም በኮልታፋ አንደበታችሁ ኢየሱስ ሕይወት መንገድ እውነት ነው በሉ እውነቱን ራሱ ይገልጣል ዝሩት የተዘራ ዘር አንድ ቀን ይበቅላል ዛሬ የምስራች ነጋሪዎች ነን እናቶች ኢየሱስ እንደተነሳ ያወጁ ሞትንና ትንሣኤን ያወጁ ጌታ ኢየሱስ ክርስቶስ በዚህ የለም ያሉ እናቶች ናቸው ዛሬም ወንጌልን ጫን ብዬ ይሰብካለሁ የምስራችን ወንጌል የሚናገሩ የምስራችን እውነት የሚያበስሩ ያ እግሮች እንዴት የተባረኩ ናቸው ስሙ ይባረክ ሃሌሉያ እናቶች ደስ ይበላችሁ የኢየሱስ ክርስቶስን ትንሣኤን ታውጃላችሁ
ሕይወት ዘመኔን ኢየሱስ ተነስቷል እያልኩ እናገርለታለሁ እሱም ከኔ ጋር ይሆናል ወንጌል ሊሰብክ በኮልታፋ አንደበቴ በማላውቀው ቋንቋዬ እናገርለታለሁ ከጎኔ ይቆማል ሃሌሉያ እጃችሁን አንሱና ወንጌል እንዲሰብክ ኃይል ስጠኝ በሉ የሚናገረው ይገባችኋል እስቲ እጃችሁን ወደ ላይ አንሱና ወንጌልን እንዲሰብክ ኃይል ስጠኝ በሉ ወንጌልን እንዲሰብክ ቋንቋ ስጠኝ በሉ ወንጌልን እንድናገር ሕዝብ ስጠኝ በሉ ወንጌልን እንዲሰብክ እርሻ ስጠኝ በሉ ይሰጣል እግዚአብሔር ታምናለህ እግዚአብሔር ይሰጣል ታምናለህ አጠገብ ላይ ይቆማል ታምናለህ እንድትናገር ቋንቋን ይጠቀማል ታምናለህ በፊት ቆሞ እንዳያል እንደ ጨካኝ እግዚአብሔር ይገለጣል ታምናለህ መንፈስ ቅዱስ ጫን ባለው አነጋገር እንድትናገር ያደርጋል አንደበትን አልፎ ይጠቀማል ኢየሱስ ጌታ ነው ለሚሞቱት ፈጥኖ ይደርሳል ስሙ ይባረክ ሶስተኛ ለተቀበሉት ሁሉ ለስሙም ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ምን እንሰጣቸው ስልጣንን ሰጣቸው በስልጣን ወንጌልን እንድንሰብክ ጌታ ይፈቅዳል ያ የእግዚአብሔር ፈቃድ ነው የኔ ሁኔታ የኔ ጥያቄ ወንጌልን ማቆም አይችልም ኢየሱስ ጌታ ነው የኔ ትንሽ ነገር ያንተ ትንሽ ነገር ወንጌልን ማቆም አይችልም ወንጌል በእግር ይሄዳል ስሙ ይባረክ ታምናላችሁ ወንጌል በእግር ይሄዳል ወንጌል በእግር ይሄዳል ወንጌል በእግር ይሄዳል ስሙ ይባረክ